ጌታ ኢየሱስ ጌታ ነው። ጌታ ኢየሱስ ጌታ ነው። ዛሬ ደግሞ እንደገና ጌታ ያስተምረናል። አሜን። ባለፉት 2 ሳምንት ካስተማርኳችሁ ትምህርት ጋር የሚመሳሰል ነው የዛሬውም ትምህርት። ስለ ማንነት ነበር ያስተማርኳችሁ። ውስጣዊ ማንነት ብዬ በወዲያኛው እሁድ ያስተማርኳችሁ የሲንክሆልን ታሪክ የነገርኳችሁ እንዲያስታውሳችሁ ነው፣ እንዳትረሱት ማለት ነው። ከዛ ባለፈው ሳምንት ደግሞ በወንጌል የሆነ ማንነት ነበረ ያስተማርኳችሁ። ዛሬ ደግሞ ለእግዚአብሔር የሆነ ማንነት የሚለውን ነው የምንማረው እና እነዚህ 3 የማንነት ትምህርቶች እዚህ ላይ ነው የምጨርሰው ማለት ነው። ያው ወሩም አብሮ ስላለቀ በቃ ተገጣጠመ። በአዲስ ወር አዲስ ትምህርት አዲስ ነገር ይመጣል ማለት ነው። እስቲ እንጸልይ ሁላችን። እግዚአብሔር ሆይ በጣም አድርገን እናመሰግንሃለን ስለ መልካምነትህ፣ ስለ አባትነትህ። እግዚአብሔር አምላካችን ሆይ ሁሉ ዛሬ እንደተባልከው ስለሆንክ፣ እንደተዘመረልህ ስለሆንክ፣ ከዛም በላይ ይሆን ከአምላክ ስለሆንክ ጌታ ሆይ እናመሰግንሃለን፣ እንባርክሃለን፣ ከፍ እናደርግሃለን። ጌታ ሆይ በአምልኮ ውስጥ እንደነበርክ አሁንም ደግሞ በቃል ውስጥ እንድናገኝህ ልክ አምልኮውን ጌታ ሆይ ደስ ብሎን እንደተቀበልንህ በቃልህም ውስጥ እንደዚሁ ደስ ብሎን እንድንቀበልህ አእምሯችንን፣ ሐሳባችንን፣ መንፈሳችንን ለቃልህ እንድታዘጋጅ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ከቃልህ የተነሳ ተምረን፣ ከቃልህ የተነሳ ተሰርተን፣ ተበጅተን፣ ተቀርጸን ጌታ ሆይ ከዚህ ቤት እንድንወጣ በቃልህ ጌታ ሆይ የተማርን ሰዎች ሆነን እንድንወጣ እግዚአብሔር ሆይ አስችለን። ቀሪውን ጊዜ ሁሉ ላንተ አሳልፈን እንሰጣለን በጌታ በኢየሱስ ክርስቶስ ስም። የመግቢያ ጥቅሳችን ለዚህ ሳምንት ዘዳግም 6:5 ነው። ብዙዎቻችን የምናውቀው በጣም የተወደደ በጣም ደግሞ የተለመደ ጥቅስ ነው። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ የሚለው ነው ጥቅሳችን። ወደ ታሪኩ ትንሽ እንገባበታለን። እግዚአብሔር እስራኤላውያንን የእርሱ ሕዝብ እንዲሆኑ ሲፈልጋቸው በመጀመሪያ ያደረገው ምንድን ነው? ካሉበት ከግዞት ሁኔታ ማውጣት ነበረበት። በዛ ውስጥ ሆነው እግዚአብሔርን ሊያመልኩት የእግዚአብሔር ሕዝቦች ሊሆኑ ለእግዚአብሔር የሆነ ማንነት ሊኖራቸው ስለማይችል መውጣት ነበረባቸው ካሉበት ሁኔታ። በልባቸው ከዛ መውጣት ነበረባቸው፣ በነፍሳቸው እንደገና በኃይላቸው፣ ከዛም ሁሉ በላይ ፊዚክሊ በአካላቸውም ከዛ ቦታ መውጣት ነበረባቸው። እግዚአብሔር ነፃ የሆነ ማንነታቸውን ይፈልግ ነበረ። ሁላችንም የእግዚአብሔር ማንነት እንዲኖረን የማንነት ነፃነት ያስፈልገናል። ነፃነት የሌለው ሰው የእግዚአብሔር ሰው መሆን አይችልም። ለእግዚአብሔር ያልተሰጠ ማንነት ደግሞ የሚሰጥለት ሌላ ነገር አለ፣ የሚገዛው ሌላ ነገር አለ። የስልጣን ማንነት ሊሆን ይችላል፣ የሀብት ማንነት፣ የገንዘብ ማንነት ሊሆን ይችላል፣ የዘር ወይንም ደግሞ የሰፈር ማንነት ሊሆን ይችላል። ከነዛ ሁኔታዎች ውስጥ ካልተላቀቅን በስተቀር በተለይ እዚህ ላይ እንደተባለው በሐሳባችን፣ በፍጹም ልባችን፣ በፍጹም ሐሳባችን፣ በፍጹም ኃይላችን ከነዛ ሁኔታዎች ካልወጣን በስተቀር የእግዚአብሔር ሰው መሆን ለእግዚአብሔር የተሰጠ ማንነት ሊኖረን አይችልም። እናስመስል ይሆናል፣ እንዲሁ በእግዚአብሔር ቤት ወጣ ገባ ማለት እንችል ይሆናል። ነገር ግን ለእግዚአብሔር የተሰጠ ማንነት አይኖረንም። ዛሬ ትልቁ ችግር በቤተ ክርስቲያን ውስጥ ብዙ ቤተ ክርስቲያኖች በተለይ በእስያና በአፍሪካ በሳውዝ አሜሪካ በጣም ብዙ ሕዝብ ነው ቤተ ክርስቲያን የሚሄደው። ቤተ ክርስቲያኖች ሞልተው ሰው በቤተ ክርስቲያን ውስጥ ሞልቶ የተረፈ ነው። ነገር ግን ለእግዚአብሔር የተሰጠ ማንነት የሌለው ሰው ነው
ያ ሁሉ ሰው ብዙ ሰው ማለት ነው። የጠፋው በእግዚአብሔር ቤት ለእግዚአብሔር የተሰጠ ማንነት ነው። እግዚአብሔርን ለመውደድ ከግዞት ነፃ መሆን ያስፈልጋል። የእነዚህ የእስራኤላውያን ታሪክ የሚጀምረው በብሉይ ኪዳን ነፃ ያልሆነ ሕዝብ እግዚአብሔርን ማምለክ ስለማይችል እግዚአብሔር ሙሴ ምን ብሎ ነው የላከው? ወደ ፈርዖን ጋር ሄዶ ያመልከኝ ዘንድ ሕዝቤን ልቀቅ ብሎ ነው ለፈርዖን መልእክት እንዲነግረው እግዚአብሔር ሙሴን የላከው። ዘጸአት ምዕራፍ 9 ቁጥር 1 ላይ ያመልከኝ ዘንድ ሕዝቤን ልቀቅ። በግዞት ውስጥ ሆኖ እስራኤል በግዞት ውስጥ ሆኖ እግዚአብሔርን ማምለክ ስለማይችል ያመልከኝ ዘንድ ሕዝቤን ልቀቅ የሚል መልእክት ያንን አስይዞ ወደ ፈርዖን ላከው ማለት ነው። ስለዚህ ነው ከግብፅ መውጣታቸውን የሚተርከው መጽሐፍ ዘጸአት ነው የሚባለው። ዘጸአት የግዕዝ ቃል ነው። ጻኡ ማለት ውጡ ማለት ነው። ዘጸአት ማለት መውጣት ማለት ነው። የሙሴ መጽሐፎች ሁሉም አርእስታቸውን ወይ ስማቸውን ያገኙት ከግዕዝ ስለሆነ ነው ዘጸአት እና መውጣት ነው ትርጉሙ፣ መውጣት ማለት ነው። ስለዚህ እስራኤላውያኖች የእግዚአብሔር ሰዎች መሆናቸው ታሪክ የሚጀምረው በመውጣት ነው። የሁላችንም የእግዚአብሔር ሰውነት ታሪካችን የሚጀምረው ወገኖች ሆይ በመውጣት ከመውጣት ነው የሚጀምረው ማለት ነው። ይህ የእግዚአብሔር ሰው ለመሆን በጣም አስፈላጊ እርምጃ ነው። ካለንበት ሁኔታ፣ ካለንበት አስተሳሰብ፣ ካለንበት መንደር፣ ካለንበት አእምሯችንን፣ ልባችንን፣ መንፈሳችንን ከያዘው ነገር ሁሉ ተላቀን ወደ እግዚአብሔር በሚፈልገን ቦታ ላይ መገኘት አለብን። መውጣት ያለብን ነገሮች አሉ። ለእግዚአብሔር የሆነ ማንነት የሚጀምረው እንግዲህ በዚህ መንገድ ነው። በዚህ መንገድ ካልሄድን ብዙዎች ቤተ ክርስቲያን መጥተው ክርስቶስን ተቀበልን ካሉ በኋላ መንገዱ የሚከብዳቸው ክርስትና ዳገት የሚሆንባቸው ለመመሰላችሁ ይህንን ደረጃ በሚገባ ስላልወጡት ነው። ስላልወጡ ከግብፅ ስላልወጡ በሕይወታቸው ሳያርጉ ይቀራሉ። በቃ እዛው ቤተ ክርስቲያን ይመጣሉ፣ ነገር ግን የሚያወሩት የግብፅን ወሬ ነው። ቤተ ክርስቲያን ይመጣሉ፣ የሚያሰላስሉት በግብፅ የነበረውን ሁኔታ ነው። እና እግዚአብሔር ደግሞ ምን ይላል? እኔ ቀናተኛ አምላክ ነኝ። ዘጸአት ምዕራፍ 34 ቁጥር 14 እግዚአብሔር ቀናተኛ አምላክ ስለሆነ እርሱንም አመልካለሁ ብለን ሌላም በሌላ ነገርም የምንያዝ ከሆነ እግዚአብሔር አይፈልግም ያንን። እንደውም ለሁለት ጌታዎች በአንድ ጊዜ መገዛት አይቻልም ይላል ማቴዎስ ምዕራፍ 6 በተራራው ስብከት ውስጥ ነው እንደውም ይሄ የተባለው። እና ለሁለት ጌታዎች መገዛት አይችልም። ወይ የእግዚአብሔር መሆን አለብን፣ አለዛ የእግዚአብሔር ልንሆን አንችልም፣ ሙሉ ለሙሉ ካልወጣን በስተቀር ማለት ነው። ግብፅ እየኖሩ እግዚአብሔርን ማምለክ አይቻልም። ስለዚህ ነው ውጡ የተባሉት። የዓለምን ነገር እያደረግን በዓለም ሁኔታ ውስጥ ተይዘን የዓለምን ቋንቋ እየተናገርን የዓለምን ልምምድ እየተለማመድን የእግዚአብሔር ሰው መሆን አይቻልም ወገኖች። የእግዚአብሔር ሰው ለመሆን ከዛ ውስጥ መውጣት አለብን። የተፈታ ነፃ የሆነ ሕዝብ መሆን አለብን ማለት ነው። እና ከግብፅ አንዳንድ ጊዜ ሰዎች ክርስቲያን ከሆኑ በኋላ ያስቸግራቸዋል የግብፅ ነገር። ቋንቋው በተለይ ባለፈው ሳምንት እንደነገርኳችሁ ነው። የሚሳደቡ ሰዎች አሉ። በቃ ስድብን ዝም ብለው ይሳደቡና ምንም የሆነ ነገር አይመስላቸውም። ከልቤ አይደለም ይሄኔ እንትን ማለት አይደለም። ወይም ደግሞ ባለፈው ሳምንት እንደነገርኳችሁ እኔ በጣሊያንኛ ነው በቃ ስለለመደብኝ ነው ይላሉ፣ ይሳደባሉ። ግን እንደዛ አይነት ክርስትና ብዙ አያራምድም፣ ብዙ አያስኬድም ወገኖች ሆይ። ግብፅ የአምልኮ ሀገር ነው። ግብፅ ብዙ አማልክት አሉ። እግዚአብሔር አንድ አምላክ ብቻ ነው። ከሌላ አምላክ እያመለክን እግዚአብሔርን ማምለክ አንችልም። አያቴ ድሮ ምን የሚነግሩን ታሪክ ነበረ። በነገራችን ላይ በሀገራችን በሽታ ይመለካል። ታውቃላችሁ? በሽታ እንዲለቅ ሰውን ይመለካል። ፈንጣጣ ስሞል ፖክስ የምትባል በሽታ አለች አይደለም? ስሞል ፖክስ ትመለክ ነበረ
እንድትለቅ ይዘፈንላታል። አታውቁም? ማርዬ ማሮ ወለላ ታሳምራለች የልጅ ገላይ ስሟ አይጠራም፣ ይዘፈንላታል። አምልኮ የአምልኮ ዘፈን ነው ይሄ። ያለ እንትን ነው በባህሉ በኢትዮጵያ ውስጥ በባላገር ያለ ነው። ቆሎ ይቆላላታል። የፈንዲሻ ነው ግን ለሷ የሚቆላው ይሄ ኮርኑ አይደለም፣ ማሽላው ነው። የማሽላ ቆሎ ነው የሚቆላላት። የማሽላው ቆሎ ለምን መሰላችሁ? ማሽላ ፈንጣጣን ይመስላል አይደለም? እዚህ ላይ ሲወር እንትኑ እና ማሽላው ከፈነዳ ፈንጣጣ እዚህ ላይ ፈንጣጣ አንድ ጊዜ ይዞ መፈንዳት ከጀመረ በቃ አይሰራጭም ከዛ በኋላ እና ወደ አላደ እየዳነ ነው ይባላል። እስከዛ ድረስ ይዘፈንላታል፣ ትመለካለች። በቃ እንትን ትባል፣ ስሟ አይጠራም። አያቴ ናቸው ይሄን ሁሉ የነገሩኝ። እና ማናችሁ ማነው እነሱ እንደዚህ አይነት ነገር ያስተምራቸው የነበረው? ድሮ ከግብፅ የመጡ ሰዎች ይሉናል። አምልኮ ከግብፅ ነው የመጣው። እንደዚህ አይነቱ በሽታን ማምለክ ወይንም ደግሞ የበሽታን መንፈስ በአምልኮ ማባበል፣ ከእንደዛ አይነት ሁኔታ ውስጥ መውጣት ነበረባቸው እነዚህ ሰዎች ማለት ነው። ከዛ በኋላ ከወጡ በኋላ በመጀመሪያ እግዚአብሔር ያደረገው ትልቁ ትእዛዝ መሰላችሁ? በመካከላቸው አድር ዘንድ መቅደስን ይስሩልኝ። ዘጸአት ምዕራፍ 25 ሲደርሱ በመጀመሪያ የተደረገው እግዚአብሔር በመካከላቸው እንዳድር መቅደስን እግዚአብሔር መጥቶ በሕዝቡ መካከል ማደር ፈለገ። ከተለየ ሕዝብ ከወጣ ሕዝብ ጋራ እግዚአብሔር አብሮ ይሆናል። ብቻችንን አይተውንም። እኛ ለእግዚአብሔር ብለን ከተውን እግዚአብሔር ደግሞ መጥቶ በመካከላችን ያድራል። እግዚአብሔር በመካከላችን አለ እያልን በእምነትና በድፍረት በዚህ መካከል የምንናገረው ራሳችንን ለይተን ለእግዚአብሔር ወደዚህ ቦታ ስለመጣን ነው። አሜን ትላላችሁ? ለዚህ እግዚአብሔር በመካከላችን አለ። እዚህ ቤት በመጣን ቁጥር፣ እዚህ ቤት በገባን ቁጥር እግዚአብሔር በዚህ መካከል አለ። ምክንያቱም እሱ በመካከላችሁ አድር ዘንድ መቅደሱን ስሩልኝ ስላለ በዛ ቃል መሰረት በመካከላችን ሁል ጊዜ ያድራል። የእግዚአብሔር ቤተ መቅደስ ደግሞ እያንዳንዳችን ነው፣ ልባችን ነው ቤተ መቅደሱ። እግዚአብሔር በልባችን ያድራል ማለት ነው። እግዚአብሔርን ለማምለክ የእግዚአብሔር የሆነ መንገድ አለ። አያችሁ፣ እዛ እነሱ የፀሐይ አምላክ እዛ ጋ ነው፣ የበሽታ አምላክ እዛ ጋ ነው፣ የዝናብ አምላክ ሌላ፣ በጣም ብዙ አማልክት ናቸው። እግዚአብሔር ግን አንድ እግዚአብሔር ስለሆነ ያንን ነገር እስራኤላውያን ከግብፅ ከወጡ በኋላ መማር ነበረባቸው። ስለዚህ ነው ዘሌዋውያን የሚለው መጽሐፍ ተከትሎ የመጣው ማለት ነው። አሁን በመካከላቸው አድር ዘንድ መቅደሱን ስሩልኝ አለ። መቅደሱ እንዴት እንደሚሰራ እያንዳንዱ ነገር እንዴት እንደሚሆን የት ጋር እንደሚቀመጥ አለ አይደለም። የሰኑ መሰዊያ በሩ ላይ፣ ከዛ በኋላ የመታጠቢያው ሳህን አለ። መቅደሱ ውስጥ ሲገቡ በዚህኛው በኩል የህብስት ገበታ ይደረጋል፣ በዚህኛው በኩል የወርቅ መቅረዝ ይደረጋል። ፊት ለፊቱ ላይ የዕጣን መሰዊያ አለ። ከዛ ቅድስተ ቅዱሳን ሲገቡ ታቦቱ ቅድስተ ቅዱሳን ውስጥ ይቀመጥ። ያንን ሁሉ ነገር ይኸው ቀለሙ ሳይቀር ሜዠርመንቱ ሳይቀር የማቴሪያሉ አይነት ሳይቀር ድሮ የማደሪያውን ድንኳን እዚህ ቸርች አስተምሬ ነበር። ፓስተርም አስተምሯል በተለያየ ጊዜ እና ኢትስ ፋሲኔቲንግ የጌታ የኢየሱስ ክርስቶስ ምስል ነው። ወደፊት አንድ ጊዜ መልሼ ሳንዴ ስኩል ሳላስተምረው አልቀርም እሱን ትምህርት። ምክንያቱም ብዙ እሱን ያልተማራችሁ ሰዎች ያላችሁ እዚህ መካከል መማርም ደግሞ ያስፈልጋችኋል። ስለዚህ ያ ተደረገና አሁን ዘሌዋውያን መጽሐፍ ውስጥ መግባት ነበረባቸው። ዘሌዋውያን ደግሞ የክህነት አገልግሎትን፣ የአምልኮ ስርዓቶችን፣ የመስዋዕት አይነቶችን፣ የእግዚአብሔር ዓመት ባሎችን በሙሉ የሚገኘው እዛ ውስጥ ነው። አያችሁ፣ እግዚአብሔር እኮ እንደ ማንኛውም አምላክ አይደለም የሚመለከው። የራሱ በሆነ መንገድ፣ የራሱ በሆነ ስርዓት፣ የራሱ በሆነ ቋንቋ፣ የራሱ በሆነ አካሄድ ነው እግዚአብሔር የሚመለከው።
እና በሙሉ በዚህ በአራተኛው መጽሐፍ ውስጥ ያ ነው የተካተተው። ዘሌዋውያን ሌዊ ከሚባለው ከሶስተኛው የእስራኤል ልጅ ከ12ቱ የእስራኤል ልጆች ሶስተኛው ሌዊ ነው። ሌዊ ለክህነት ስራ የተመረጡት የሱ ዝርያዎች ናቸው እና በሙሉ የክህነት ስራ ነው ሁሉ ጊዜ እነሱ የሚሰሩት ካህናት ሆነው የማደሪያውን ድንኳን ብዙዎቹ ካህን ሆኖ በተለይ የአሮን ቤተሰቦች ክህነቱን ያካሂዳሉ። ሌላውን ደግሞ የመቅደሱን ስራ የሚሰሩት የሌዊ ዝርያዎች ናቸው ማለት ነው። ይህን ወስደው ነው ሐዋርያው ጴጥሮስ በአዲስ ኪዳን እናንተ ግን ይላል፣ ለኛ ነው ይሄንን የሚጽፈው። እናንተ ግን አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትነግሩ ምንድናችሁ ይላል? የተመረጠ ትውልድ ናችሁ። የተመረጥን ነን እኛ፣ ልዩ ትውልድ ነን። እዚህ መካከል ያለ ነው ወገኖቼ፣ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል። ደስ አይላችሁም ይሄ ነገር? ማንነታችንን እንደዚህ በቃ ጥርት አድርጎ ሲነግረን የተመረጠ ትውልድ ኮራ የሚያደርግ እኮ ነው ወገኖች። የተመረጥኩ ነኝ በእግዚአብሔር በጌታ በኢየሱስ ክርስቶስ የተመረጥኩ ልዩ ነኝ። ሃሌሉያ! የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን፣ ቦታ የሚጠብቀን፣ ርስት የሚጠብቀን፣ መንግስተ ሰማይ የሚባል ቦታ የሚጠብቀን፣ የዘላለም ሕይወት የሚባል እድል። ሃሌሉያ! ጎሽ አይ ላይክ ዛት። ሃሌሉያ! እንደዛ ነን እኛ ወገኖች። እና ከዚህ ቀጥሎ ሌላ መጽሐፍ ይመጣል፣ ዘሁልቁ የሚባል። ሁልቁ ማለት ደግሞ ቁጥር ማለት ነው፣ መቁጠር ማለት ነው። መጠን፣ የህዝብ መቆጠር የተደረገበት መጽሐፍ ነውና አሁንም የግዕዙ ቃል ሁልቁ ወይም ቁጥርን ወይም ብዛትን መጠንን የሚገልጽ ነው። ይህ መጽሐፍ እስራኤላውያኖች በየነገዶቻቸው የተቆጠሩበት መጽሐፍ ስለሆነ ዋናው ሐሳብ በዛ መጽሐፍ ውስጥ ዘሁልቁ የሚለው ነው። ነገር ግን ከዛም በላይ የሚያሳዝነው የአመጽ መጽሐፍ ነው። ይሄ እስራኤላውያኖች ማመጽ የጀመሩበት፣ በእግዚአብሔር ላይ ማጉረምረም የጀመሩበት፣ የእምቢተኝነታቸው ታሪክ የተተረከበት፣ እንደውም ጎልቶ የሚታየው ታሪካቸው በዚያ መጽሐፍ ውስጥ ሀኬታቸው፣ በሙሴ ላይ ማመጻቸው፣ እምቢተኝነታቸው ያ ነው። በቃ በጣም እስራኤላውያን በዛ ውስጥ የሚጠሩበት ማለት ነው። ምድሪቱን እንዲሰልሉ ሰዎች ይላኩልን፣ ማወርሳችኋለሁ ያለው ምድር ወደዛ ሲሄዱ ቃዴስ በርና የምትባል ቦታ ሲደርሱ በቃ ምድሪቱን በሩቁ እንትን ብለው ምድሪቱን እንዲሰልሉ ሰዎች ይላኩ ተባለ። 12 ሰዎች ከእያንዳንዱ ነገድ አንዳንድ ሰው ተመርጦ ተላኩ። ከ12ቱ ሲመለሱ 10ሩ ምንድን ነው ያደረጉት? እግዚአብሔርን ከሐሳባቸው እግዚአብሔርን ከዛ ወጥተው ከሚወርሱበት ፎርሙላ ውስጥ አወጡና አይ ወየውልን አሉ። እግዚአብሔር ሊያጠፋን አስቦ ነው እንጂ ሰዎቹ እኛ እንደምንላቸው አይደለም አሉ። ራሳችንን ስናየው በእነሱ ፊት እንደ አንበጣ ነበርን አሉ። በእነርሱ ዓይን የታየነው በዚሁ መልክ ነበረ። ዘሁልቁ ምዕራፍ 13 ውስጥ ይሄን የምታገኙት። ራሳቸውን በጣም ትንሽ አድርገው፣ ምክንያቱም እግዚአብሔርን ከውስጣቸው አወጡት። በራሳቸው ብቻ ከግብፅ እንደወጡ፣ በራሳቸው ብቻ ቀይ ባህርን እንደተሻገሩ ታስቡታላችሁ። በራሳቸው ብቻ እዚህ ቃዴስ በርና እንደደረሱ እንትን ብለው አሁን ከቃዴስ በርና ወደዚህ አልፎ ለመሄድ በፍጹም አንችልም። እዛ ከደረሰን እኛ እንደ አንበጣ ነን አሉ። ወገኖቼ አንድ ነገር ልንገላችሁ፣ የእግዚአብሔር ሰዎች፣ እናንተ በእግዚአብሔር የተመረጣችሁ ስለሆናችሁ ከዛ በታች ዝቅ አድርጋችሁ ራሳችሁን አትመልከቱ። አንበጣ አይደላችሁም እናንተ። እግዚአብሔር የጠራችሁ የእግዚአብሔርን መንግስት ለመውረስ ቅዱስ ሕዝብ የተባላችሁ፣ የንጉሥ ካህናት የሆናችሁ፣ ለርስቱ የተለየ ወገን፣ ከዛ ያነስን አይደለንም።
ከእግዚአብሔር ጋር ስንሆን ብቻ። አለዛ አንበጣ ምንድነው የሚሆነው መሰላችሁ? አንበጣ በምድረ በዳ ብድግ ይላል፣ ግር ይላል፣ አንድ ሰሞን እንትና በምድረ በዳ ይጠፋል። በቃ ከምድረ በዳ ያለፈ ህይወት የለውም። እነዚህ እስራኤላውያኖች ራሳቸውን ከአንበጣ ጋር ስላወዳደሩ ፈርስት ጄኔሬሽን በሙሉ በምድረ በዳ ነው ያለቁት። አንድም ዮርዳኖስን የተሻገረ የለም። ከሁለቱ ሄደው ሲመለሱ ከዛ ቦታ እንወርሳታለን እግዚአብሔር ይሰጠናል ብሎ ያሉት ኢያሱና ካሌብ ብቻ ናቸው። እነሱ ሁለቱ ብቻ እንደሆኑ ታውቃላችሁ። ከግብጽ ከወጡት እስራኤላውያኖች ምድሪቷን የወረሱት፣ ሌላው በሙሉ ሰከንድ ጄኔሬሽን ምድረ በዳ ውስጥ የተወለደ ነው ሄዶ የወረሰው ማለት ነው። እና ሌላው የሙታን ዝርዝር ነው እዛ ውስጥ። ኦብቸዋሪ ታውቃላችሁ፣ ድሮ የዚህ ሀገር ጋዜጦች ነበሩ። አሁን ብዙ ጋዜጣ የለም እዚህ ሀገር፣ ሁሉ ነገር ኦንላይን ሆኗልና ብዙ ሰዎች እንትኑን የሚፈልጉ ጋዜጣውን የሚፈልጉት ኦብቸዋሪ የሞተ ሰው ማን ነው የሞተው ለማንበብ በተለይ በመንደር ውስጥ። እና በጠዋት ተነስተው ጋዜጣ ፈልገው እሱን ነው ገልጠው የሚያነቡት። ስንት ሰው ሞተ፣ ማን ሞተ፣ በቃ ያ ኢንፎርሜሽን ነበረ። የዘኍልቍ መጽሐፍ ሌላው የሚያደርገው እሱ ነው። አለቁ በቃ ብዙዎቹ እዛው ውስጥ። ከዚህ በኋላ ነው እስራኤላውያን በጣም የሚወዱትና በጣም ተወዳጅ የሆነው ይሄ ጥቅስ ያለበትን መጽሐፍ፣ ይሄኛው ጥቅስ አይደለም የመግቢያ ጥቅሳችን ያለበትን ዘዳግምን መጽሐፍ የምናገኘው ማለት ነው። የዘዳግም መጽሐፍ አንደኛ ሙሴ ባለፉት 40 ዓመታት ከግብጽ ከወጡ በኋላ ስለተፈጸሙ ታላላቅ ድርጊቶች በማስታወስ ለእግዚአብሔር ታማኞች እንዲሆኑና በቅንነት እንዲታዘዙት የሚያሳስብበት መጽሐፍ ነው። ሁለተኛ ሙሴ 10ቱን ትእዛዛት እንደገና ደግሞ እንደውም ዘዳግም የሚለው ስም የመጣው ከዛ ነው። የደገመበት ደግሞ የተናገረበትና እየጠቀሰ በተለይ እዚህ በመግቢያ ጥቅሳችን ላይ እንዳየነው ስለመጀመሪያው ትእዛዝ አብራርቶ እያስረዳ ህዝቡ እግዚአብሔርን ብቻ እንዲያመልኩ ያሳስባቸዋል። እና ከዛም ጋር በማያያዝ እስራኤላውያን በተስፋይቱ ምድር ስለሚተዳደሩባቸው ልዩ ልዩ ህጎች በድጋሚ እየጠቀሰ ያብራራል። ይሄ ሁሉ ዘዳግም ውስጥ ነው ያለው ማለት ነው። እንደገና ሙሴ እግዚአብሔር ከእስራኤላውያን ጋር የገባውን ቃል ኪዳን ምን አይነት እንደሆነ በመተርጎም ለህዝቡ ይህንን ቃል ኪዳን ለዚህ የቃል ኪዳን ያላቸውን ታማኝነት እንዲያድሱ ያስገነዘባቸውና በመጨረሻም በሙሴ እግር ተተክቶ ኢያሱ ተሾመ። ከዛ በኋላ ከዮርዳኖስ በስተምስራቅ በሞዓብ ሀገር እያሉ ሙሴ ይሞታል። ያን ሁሉ ታሪክ የምታገኙት እዚህ 4ኛው መጽሐፍ ውስጥ ነው ማለት ነው። የመጀመሪያውን ትእዛዝ ሲያብራራላቸው ነው ይህንን አፍቃሪ የሆነውን እግዚአብሔርን እንደገና ያስተዋውቃቸዋል። እስራኤል ሆይ ስማ ብሎ ነው የሚጀምረው። እዛ ቦታ ላይ ሻማ ኢዝራኤል በሂብሩ በጣም የተወደደ በጣም ደግሞ አዋጃዊ የሆነ የአምልኮ ቃል ነው ይሄ ቃል። እግዚአብሔር አምላካችን እስቲ አውጣው ዘዳግም እስቲ ሁላችንም እስቲ አብረን አንብበው። ይታያችኋል አይደለም? እስራኤል ሆይ ስማ በሉ። አምላካችን እግዚአብሔር አንድ እግዚአብሔር ነው እና አምላክህን እግዚአብሔርን እዛ ላይ አልጨረሱትም። በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። ትእዛዙ ይሄ ነው። ከዛ በኋላ ይቀጥልና ምን ይላቸዋል? እኔ ያነበዋለሁ ያንን። ዛሬ የምሰጥህን እነዚህን ትእዛዛት በልቦችህ ያዝ፣ ለልጆችህም አስጠናቸው። this is generational ለዛን ጊዜ እስራኤሎች ብቻ አይደለም፣ ለልጅ ልጅ የሚተላለፍ ነው። በቤትህ ስትቀመጥ፣ በመንገድ ስትሄድ፣ ስትተኛም ስትነሳም ስለ እነርሱ ተናገር። ስለ እነዚህ ትእዛዞች ማለት ነው። በእጆችህ ላይ ምልክት አድርግባቸው፣ በግንባርህ ላይ ይሁኑ፣ በቤትህ መቃኖች፣ በልብህም በሮች ላይ ጻፋቸው ይላል። እንደዚህ ጥብቅ አድርጎ ነው ይሄንን ነገር የሚናገረው እግዚአብሔር።
በዚህ ነገር ላይ ስለ ሶስት ነገሮችን እግዚአብሔርን ቀዳሚ ማድረግ አንደኛ ፕራዮሪቲ በህይወታችን እግዚአብሔር ስማ የሚለው ትእዛዝ በስሜት በአዋጅ የሚነገር ነው አይደለም አስቀድሞ ስለወደደን እንወደዋለን እግዚአብሔርን እስራኤል ሆይ ስማ እግዚአብሔርን ውደድ የእግዚአብሔር ሰዎች ሆይ ስሙ እግዚአብሔርን ውደዱት ከእግዚአብሔር ጋር ባላቸው ግንኙነት እነዚህ ሰዎች እነዚህ እስራኤላውያኖች የተመረጡ የታደሉ መሆናቸውን በማሳወቅ ነው ሙሴ የሚያስተምራቸው የሚነግራቸው እያንዳንዳችን እኛም ደግሞ ይሄ ሆነው እግዚአብሔር አስቀድሞ በጸጋ በእርሱ ምርጫ ስለሆነ በቀዳሚነት እንድናውቀው የሚያስፈልገን ነገር ነው ተመሳሳይ ነገር በአዲስ ኪዳን አለ በአዲስ ኪዳን አንደኛ ዮሐንስ ምዕራፍ 4 ከቁጥር 10 ምን ይላል ፍቅር ይህ ነው ይላል እኛ እግዚአብሔርን እንደወደድነው ሳይሆን እርሱ እንደወደደንና ለኃጢአታችን ማስተሰሪያ ይሆን ዘንድ ልጁን መላኩን ነው ይልና ቁጥር 19 ላይ እዛው ምዕራፍ ዝቅ ብሎ ምን ይላል አንደኛ ዮሐንስ ምዕራፍ 4 ቁጥር 10 ነው ያነበብኩላችሁ ቁጥር 19 ደግሞ ምን ይላል እርሱ አስቀድሞ ወዶናልና እኛም እንወደዋለን በርሱ መውደድ ላይ የተመሰረተ ፍቅር ነው ተወዶ ስለተወደድን የምንወድ ህዝቦች ነን እግዚአብሔርን ስንወደው ማለት ነው እዚህ ላይ እንግዲህ አስቀድሞ ስለወደደን እኛም እንወደዋለን የመጀመሪያው ነጥብ ነው ሁለተኛው ነጥብ ደግሞ ምንድነው እግዚአብሔር ልዩ ነው የእግዚአብሔርን ልዩ መሆን ነው እዚህ ላይ የሚናገረው አምላካችን እግዚአብሔር አንድ እግዚአብሔር ነው አለ አይደለም እነሱ ብዙ እግዚአብሔሮች ነው ያሏቸው የመጡባቸው ግብፃውያን ለብዙ ነገር ብዙ እግዚአብሔር ብዙ አምላክ አላቸው እንደገና አሁንም ደግሞ ሄደው የሚገቡባት ከነዓን ብዙ አማልክት ስለዚህ ይሄ ህዝብ እንዳይወናበድ ነው ሙሴ ይሄንን የሚያስተምራቸው አምላካችን እግዚአብሔር አንድ እግዚአብሔር ነው ሌላው ትርጉም ምን ይለዋል ይሄንን ጥቅስ አንድ እግዚአብሔር ብቻ ነው ብሎ ነው የተረጎመው እንደውም በእንግሊዝኛ ኤምኤስጂ የሚባለው ፓራፍሬዝ ባይብል ነው the message የሚለው እንደዚህ ነው our God the one and only ብሎ ነው የተረጎመው ሌላ አምላክ የለም እንደ እግዚአብሔር ያለ እግዚአብሔርን የምናመልከው ልዩ ስለሆነ ነው በምንም ነገር የምናመሳስለው አይደለም ለምሳሌነት እንኳን የምናቀርበው ነገር እሱን አይመጥነውም ወገኖች እግዚአብሔር ነው እና የዚህን ሐሳብ በሙላት ለመረዳት እስራኤላውያን ከየት እንደመጡ ወዴት እንደሚሄዱ በማሰብ ነው ብዙ አማልክት ካለባት ከግብጽ ነው የወጡት እንደገና ደግሞ ብዙ አማልክት ወዳለባት ወደ ከነዓን ወደ ባቢሎን ነው የሚገቡት እና ምንድነው መሰላችሁ ኮንፊውዥን እንዳይፈጠርባቸው ነው አሁን ሙሴ ትቷቸው ሊሄድ ነው እዛ ቦታ ላይ ደርሰዋል ስለዚህ ይሄንን ነገር በዚህ ጥብቀት በዚህ አይነት ስትሬንግዝ የሚያስተምራቸውና የሚነግራቸው ለምንድነው እግዚአብሔር እንደ ግብፃውያን አምላክ አይደለም እግዚአብሔር እንደምትገቡበትም እንደ ባቢሎን አምላክ አይደለም ልዩ ነው ወገኖች እግዚአብሔር ልዩ ነው ይህንን በባዕድ አምልኮ የተከበበና የተደናገረ ህዝብ በዚህ ቃል ማረጋጋት ነበረበት የኛ አምላክ አንድ ብቻ ስለሆነ ከሌሎች የማይደባለቅ ከማንም የማይወዳደር ነው እያለ ነው የሚነግራቸው ማለት ነው ስማ እስራኤል እያለ ጮክ ባለ ስሜትና ከፍ ባለ ድምጽ የሚነገር አዋጅ እግዚአብሔር አምላካችን አንድ አምላክ ነው አያችሁ እኛ ብዙ እንትኑ አይገባንም አሁን ምክንያቱም ያደግነው አህዱ አምላክ ተብለን ከልጅነታችን ከሌላም ቤተ እምነት እንኳን ብንመጣ አንድ አምላክ የሚለው ነገር ቋንቋችን ነው አንድ አምላክ የሚለው ነገር የለመድነው ነገር ነው ይህ የእስራኤል ህዝብ ግን ያንን አያውቅም በየመንገዱ በየቦታው አምላክ ያለበት ነው ዛ ሴምሴም የሚሉኝ ያልኳችሁ ህንዶች
በቃ ስለ ጌታ ስለ ኢየሱስ እንትስላቸው ጥሩ ነው ይሉኛል። እንደ ኢየሱስ ጉድ ጂሰስ ኢዝ ጉድ ይሉኛል። ምክንያቱም እነሱ ከነሱ ያማልክት እንትን ውስጥ አንዱ ውስጥ ያስገቡታል። እዚህ ጋር ጂሰስ ይኖራል። ጉድ በቃ መስማማት ነው በሁሉ አምላክ። ይሄንንም ነገር ወስጄ አምላኬ ነው ብላቸው ይስማማሉ። እነሱ ጥሩ ነው ጉድ ነው የሚሉት። እግዚአብሔር ግን እንደዛ አይደለም ወገኖቼ። እግዚአብሔር አንድ አምላክ እነሆ እኛም ብንሆን ዛሬ አምላክ ብለን የማንጠራው ብዙ ነገር በላያችን ላይ የተሾመ በላያችን ላይ ስልጣን ያለው አለ። ስለሱ ነው የምናገረው። ሶስተኛ ዓላማውን ማወቅ። የዚህ ጥቅስ ዓላማ እግዚአብሔር አምላክህን ውደድ የሚል ነው። እግዚአብሔርን መውደድ፣ እግዚአብሔር አምላክህን ውደድ ትእዛዝ ሆኖ ነው ይሄ ነገር የቀረበው። ታውቃላችሁ መውደድ ውደዱ ተብላችሁ ታዛችኋል ማለት ነው። ትእዛዝ ሆኖ ነው የቀረበው። ዘዳግም ምዕራፍ 5 እና ዘዳግም ምዕራፍ 6 ትእዛዞቹ የተደገሙበት ቦታ ነው እና ስለዚህ መውደድ ወይም ፍቅር አሁን ለብዙዎቻችን ምንድነው የሚመስለን? ፍቅር ያዘኝ ስሜት ይመስለናል አይደለም? ነገር ግን ስሜት ከመሆኑ በፊት ፍቅር ውሳኔና ኮሚትመንት ነው። ውሳኔና ኮሚትመንት የሌለው ፍቅር ፍቅር አይደለም። እና እዚህ ቦታ ላይ ምንድነው የሚለው? በዚህ አገላለጽ ነው የሚያቀርብላቸው። ፍቅር ስሜት ከመሆኑ በፊት በውሳኔነት ነው። በአዲስ ኪዳን ጌታ ኢየሱስ ክርስቶስ ይሄንን ፍቅርን ወይንም ደግሞ እሱን መውደድን እንዴት አድርጎ ነው ያቀረበው መሰላችሁ? ዮሐንስ 14:15 ላይ ምንድነው? ብትወዱኝስ ትእዛዜን ጠብቁ። አያችሁ፣ ትእዛዙን መጠበቅ ነው ክርስቶስን መውደድ ማለት። ደግሞታል እንደገና ምዕራፍ 14 ቁጥር 21 ላይ የሚወደኝ ትእዛዜን ተቀብሎ የሚጠብቅ ነው። እንደገና በአንደኛ ዮሐንስ 5:3 ላይ እግዚአብሔርን መውደድ ትእዛዙን መፈጸም ነውና። አያችሁ፣ ፍቅር ሌላ መገለጫ የለውም፣ ትእዛዝም በመጠበቅ ነው። በቤተሰብ ውስጥ ቢሆን ፍቅር የቤተሰብን ኮሚትመንቱን ያንን የገባነውን ነገር በመጠበቅ ነው ትእዛዝ ፍቅር ሊሆን የሚችለው። ፍቅር በአፍ ብቻ አይሰራም አለ አይደለም። ስለወደዳቸው አንድ ድሮ ታሪክ ነበረ። በሽጉጥ እንትነቱ ሚስትየዋን ዊልቼር ላይ ወንድ ለምንድነው? በጣም ስለወደዳቸው ቀንቶ ሁሉ ሰው ይቅርታ ሊያደርግ ይሞክራል። እንደዛ አይነት ፍቅር የለም አለ አይደለም። ቫዮለንስ የሆነ ፍቅር የለም። ፍቅር የእግዚአብሔርን ትእዛዝ በመጠበቅ ብቻ ነው ሊሰራ የሚችለውና ወደ አዲስ ትርጉሙ ወደ አዲስ ኪዳን ስናመጣው ጌታ ኢየሱስ ክርስቶስ በተደጋጋሚ በዚህ በዘዳግም 6:5 እና 6:4 አሁን ባነበቡ ጥቅስ ላይ ማለት ነው ስብከት እንዲሰብክ የሆነበት ቦታዎች ነበሩና አንድ ቦታ ማቴዎስ ምዕራፍ 22 ውስጥ አንድ ሕግ አዋቂ ይላል ጌታ ኢየሱስን ጥያቄ ጠየቀው። ታሪኩ በማቴዎስ ምዕራፍ 22 ከሕግ ሁሉ የሚበልጥ የትኛው ትእዛዝ ነው ብሎ ጠየቀው ጌታ ኢየሱስ ክርስቶስ። ታውቃላችሁ ይሄ የነገር ጥያቄ እንደሆነ ጌታም ያውቃል። ምክንያቱም ፈሪሳውያን ጌታን ሊፈትኑት ይመጡ ነበር በተለያየ መንገድ። ጌታም ምን አለው? እርሱም እንዲህ አለው። ጌታ ነው አሁን የሚናገረው ማለት ነው። ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ። ይህ የመጀመሪያውና ከሁሉ የሚበልጠው ትእዛዝ ነው አለው። ልብ አድርጉ። ይሄንን ሙሴ ያለውን እንዳለ ነው ይነገራል አይደለም። 6:5 ላይ ያነበብነውን ትእዛዝ ነው ቁጭ ያደረገለት። ነገር ግን እዛ ጋር አላቆመም። ሰውየው የመጣበትን መንገድ ያውቅ ስለነበረ ጌታ ኢየሱስ ሁለተኛውም ይህንኑ ይመስላል አለው። ይህም ጎረቤትህን እንደራስህ ውደድ የሚለው ነው። ሕግና ነቢያት በሙሉ በእነዚህ ሁለት ትእዛዝ ላይ የተንጠለጠሉ ናቸው። አያችሁ፣ ቁጥር 35 ላይ ከፍ ብሎ እዚሁ ምዕራፍ 22 ላይ ሊፈትነው ፈልጎ ይላል። ሊፈትነው ፈልጎ ነው ጌታ ኢየሱስ ክርስቶስ ጋር ይሄ ሕግ አዋቂ የመጣው። አሁን ጌታ ኢየሱስ ክርስቶስ ሲመልስለት ግን
ህጉን እሱ የፈለገውን የመጀመሪያውን ህግ ብቻ ሳይሆን ያ ህግ እንዴት ሊገለጽ እንደሚችል ያንን ህግ መግለጽ የምትችለው ወንድምህን ወይም ጎረቤትህን በመውደድ ነው ብሎ ነው ያንን አክሎ የጨመረበት። በነገራችን ላይ ብዙ ሰዎች ሰባኪዎችም ሳይቀሩ ይህንን ታሪክና ሉቃስ 10 ላይ ውስጥ የተነገረውን ታሪክ አንድ ነው ብለው የሚያስተምሩ አሉ። ነው በተለያየ ጊዜ በተለያየ ቦታ የሆኑ ሁለት ታሪኮች ናቸው። በጣም ተመሳሳይ ናቸው፣ ሁለት ታሪኮች ናቸው። ግን አሳያቸዋለሁ እንዴት እንደሆነ። እዚህ ቦታ ላይ መተው እነዚህ ፈሪሳውያን ጠየቁት። ጌታ ኢየሱስ ክርስቶስ በዚህ ሁኔታ መለሰላቸው፣ መልስ ሰጣቸው። መልሱን የሰጠው በምዕራፍ 22 ጌታ ኢየሱስ ራሱ ነው። ግን እንዴት እንደመሰለሰለት አሳያኋችሁ። አላለም የመለሰው የሙሴን ትእዛዝ ብቻ ሳይሆን በሙሴ ትእዛዝ ላይ የጨመረበት ሁለተኛው ትእዛዝ ብሎ ጎረቤትህን እንደራስህ ውደድ። እችን ነገር አስምሩ። በነገራችን ላይ ወንድማችን አንተነህ በጣም ቻሌንጂንግ የሆነ ስብከት ነበረ ሲሰብክ የነበረው ዓርብ ዕለት ማታ ለነበር ነው በዚህ ሐሳብ ላይ ማለት ነው። እርሱ የጠየቀው ከሁሉ የሚበልጠው ትእዛዝ የትኛው ነው ብሎ ነበረ። ለምን እንደጠየቀውም እናውቃለን፣ ሊፈትነው ፈልጎ ይላል። ጌታ ግን በትእዛዙም በሁለት መንገድ ነው የመለሰለት። ሙሴ ለእስራኤላውያን የሰጣቸውን ትእዛዝ ከሰጠ በኋላ መግለጫውን ጨመረለት። መግለጫው ምን መሰላችሁ? ያየውን ወንድሙን የማይወድ ያላየውን እግዚአብሔርን መውደድ አይችልምና ወንድምህን እንደራስህ ውደድ። የዛን ጊዜ ነው እግዚአብሔርን መውደዳችንን የምንመሰክረው ማለት ነው። ጌታ ኢየሱስ ይህንን ትልቁን ትእዛዝ ሲፈታው ሰዎችን ሳንወድ እግዚአብሔርን እወዳለሁ ማለት አንችልም። እዚሁ አጠገባችን ያሉትን የምናያቸውን የምንዳስሳቸውን ሰዎች ሳንወድ እግዚአብሔርን እወዳለሁ ኢየሱሴ ኢየሱሴ ብንል አይሰራም፣ ውሸት ነው የሚለው ማለት ነው። ማቴዎስ 25 እንደው ምንድነው ከነኚህ ከታናናሾች ለአንዳቸው ካደረጋችሁት በጣም ሚዝረብልና ችግረኛ የሆኑ ሰዎችን ይጠራና ከነዚህ ለአንዳቸው ያደረጋችሁትን ለኔ እንዳደረጋችሁት ይላል እዛ ቦታ ላይ። ፈሪሳውያኑ ግን አሁንም ጌታ ኢየሱስ ክርስቶስን አልለቀቁትምና በሉቃስ 10 ላይ ተመልሰው መጡ ሊጠይቁት እንደገና። በሉቃስ 10 ላይ ፈሪሳውያኖቹ ጥያቄውን ቀየር አድርገው ጠየቁት። የዘላለምን ሕይወት ለማግኘት ምን ማድረግ ይገባኛል ብሎ ነው የጠየቀው። አንዱ ልዩነት እዛ ላይ ነው የምታዩት። በመጀመሪያ ከሁሉ የሚበልጠው ትእዛዝ ብሎ ነበር። አሁን ግን የዘላለምን ሕይወት ለማግኘት ምን ማድረግ ይገባኛል ብሎ ጠየቀ። ጌታ ኢየሱስ አሁን እንደ መጀመሪያው ጊዜ ሲምፓታቲክ አልነበረም ለነዚህ ሰዎች። ራሱ መልሶ ጠየቃቸው። የሙሴን ሕግ እንዴት ታነበዋለህ? እንዴትስ ትረዳዋለህ? በመጀመሪያ ራሱ ነበር የመለሰላቸው። አሁን ግን ራሱ መመለስ ይተውና ወደ ጠያቂው መለሰው ማለት ነው። ፈሪሳዊ ደግሞ ልክ አስቀድሞ ጌታ ኢየሱስ ክርስቶስ የመለሰውን ደገመው እዚህ ቦታ ላይ። የሕግ መምህሩ ማለት ነው። እግዚአብሔርን ውደድ እንደገና ደግሞ ባልንጀራህን ውደድ የሚለውንም ጨምሮ ነው እዚህ ቦታ ላይ የመለሰው። ምክንያቱም ራሱን ሊያጸድቅ ፈልጎ ይላል። አሁን ግን ምን አይነት ጥያቄ ጨመረበት እዚህ ላይ? ራሱን ሊያጸድቅ ፈልጎ ባልንጀራዬ ማን ነው ብሎ ጠየቀ። አያችሁ ነገረኛ ቤት እንደሚሄድ ሁሉን ነገር ጌታ ኢየሱስ ክርስቶስ እንዳለው ከመለሰ በኋላ ለመሆኑ ባልንጀራዬ ማን ነው? ባልንጀራው ለሱ ቀላል ነው። እንግዲህ ምንድነው ጌታ ኢየሱስ ክርስቶስ በጎረቤትህ ያለውን ካህን አክሮስ ስትሪት የሚኖረውን ጠበቃ እነሱን እንትን ካልካቸው ተብሎ ጻድቅ ተብሎ ለመሄድ ነው ይሄ ሰውዬ እንደዚህ አይነት እንትን ጥያቄ የሚጠይቀው። ነገር ግን ምን ሆነ መሰላችሁ? እነዛ አይሁዶች በተለይ ፈሪሳውያን የሚያንገሸግሻቸውን የመልካሙን ሳምራዊ ታሪክ ተረከለት እዛ ቦታ ላይ። ታውቁታላችሁ ታሪኩን። ከኢየሩሳሌም ተነስቶ
ወደ ኢያሪኮ የሚሄደው ሰው በወንበዴዎች እጅ የወደቀው ምን አለ እና ያንን ታሪክ ተረከለት። አይሁዶች አይወዱትም ይሄንን ታሪክ። ምክንያቱም ፈሪሳዊውን ከካህኑ በላይ፣ ፈሪሳዊውን ከሌዋዊው በላይ የሚያደርግ ትርጉም ነው የሚሰጠው። ያንን አይወዱትም። ያንን ታሪክ ጌታ ኢየሱስ ክርስቶስ እኮ he was a storyteller ታውቃላችሁ። የሚናገራቸው ታሪኮች ፓስተር አለማየሁ እዚህ ቦታ አስተምሮናል አይደለም? ብዙ የክርስቶስ ምሳሌዎች እያለ የሚናገራቸው ታሪኮች አይገርማችሁም? አሁን የዚህ መልካሙ ሳምራዊ ታሪክ ምዕራፍ 10 ውስጥ ሉቃስ ያለው በጣም ቢዩቲፉል ስቶሪ። መጨረሻ ላይ ግን ተመልከቱ እንዴት ነገሩን እንደቀየረው ጌታ ኢየሱስ ክርስቶስ። ይሄ ሕግ አዋቂ ባልንጀራዬ ማን ነው ብሎ ነበር የጠየቀው። ባልንጀራዬ ማን ነው? ጌታ ኢየሱስ ክርስቶስ ግን መጨረሻ ላይ ታሪኩን ሁሉ ከተረከለት በኋላ ምን አይነት ጥያቄ ጠየቀው መሰላችሁ? ባልንጀራዬ ማን ነው የሚለውን ሳይሆን ተመቶ ለወደቀው ሰው ባልንጀራ የሆነለት ማን ይመስልሃል? ልዩነቱ ይታያችኋል ወገኖች? ሁላችንም ባልንጀራዬ ማን ነው የሚል ጥያቄ ላይ ነው እንትን ብለን ያለ ነው። ጌታ ኢየሱስ ክርስቶስ ግን ለተጎዳው፣ ለተመታው፣ ለወደቀው ባልንጀራ ሁኑ። ባልንጀራ የሚያስፈልገው እሱ ነው፣ እናንተ አይደላችሁም። በዛን ጊዜ ባልንጀራ ሁነው። ያ ነው የዚህ መልእክት የዚህ ታሪክ ዋና እንትን ያለው እዛ ላይ ነው። ዋና ቁልፍ፣ ዋና ጥበብ ያለው እዛ ቦታ ላይ ነው። እና ሕግ አዋቂው ባልንጀራዬ ማን ነው ሄጄ እንደወደው አለ። ጌታ ኢየሱስ ክርስቶስ ታሪኩን ተረከና በዛ ታሪክ ሌላው እንትኑ ምን መሰላችሁ? ጌታ ኢየሱስ የካህኑን ማንነት ሲገልጽ፣ የሌዋዊውን ማንነት ሲገልጽ፣ የሳምራዊውን ማንነት ሲገልጽ ተመቶ የወደቀውን ሰውዬ ማንነት አልገለጸም። በጥበብ ነው ጌታ ኢየሱስ ክርስቶስ አውቆ ነው ያደረገው። አውቃለሁ ብዙ ሰባኪያኖች ብዙ ትርጉም ይሰጡታል። ተመቶ የወደቀው ሰው አይሁዳዊ መሆን አለበት፣ ታሪኩን በቃ ቆንጆ የሚያደርገው እሱ ይመስላቸዋል። ወይ ሳምራዊ መሆን አለበት፣ ወይ እንደዚህ ነው። ጌታ ኢየሱስ ክርስቶስ ግን አውቆ ነው ያንን ማንነት ያልገለጸው። ምክንያቱም ተመቶ የወደቀው ሰው ማንነት አይደለም እዛ ላይ ባልንጀራችን የሚያደርገው። ያንን ሰው ወይንም ደግሞ እኛ ለዛ ሰው ባልንጀራ የምንሆነው ተመቶ ስለወደቀ ነው፣ ስለተጎዳ ነው። ሐሳቡ ገባችሁ? በደንብ ተያያዘላችሁ? ጌታ ኢየሱስ ክርስቶስ ያለው እንደዛ ነው። እዛ ቦታ ላይ ለማን ባልንጀራ ልሁን ብለን እንድንጠይቅ ነው እንጂ ማን ነው ባልንጀራዬ ብያልን ብቻ እንድንኖር አይደለም። የዚህ ታላቅ ትእዛዝ ጥብቅነቱ እንግዲህ በዚህ በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይል በሚልበት ጊዜ ጥብቅ የሚያደርገው ይሄ ነገር ነው። እና ይህቺ በተለይ በፍጹም ፍጹም የምትለዋ ቃል ኦል በሚለው በእንግሊዝኛው በቃ ፍጹም ልብ፣ ነፍስ፣ ኃይል ሶስቱም የህልውናችን ክፍሎች ናቸው። ልብ ሲል ይሄ ደም የሚረጨውን ኦርጋን ማለት አይደለም እዚህ ጋር ያለው ግን በመጽሐፍ ቅዱስ አተረጓጎም ያስተሳሰባችን ዋነኛ ክፍል ማለት ነው። እቅድ የምናወጣበት፣ ውሳኔ የምንወስንበት፣ የህልውናችን ዋና መቆጣጠሪያ፣ ጌታን መውደድ ያለብንና የጌታን ትእዛዝ መከተል ያለብን በዛ ሁሉ ሁኔታ ነው ማለት ነው። ነፍስ እኛነታችን፣ ሰልፍ ኢሞሽን፣ ዲዛየር ያንን ነው። ያ ማንነታችንን የሚገልጹት ባህሪያት ሁሉ ማለት ነው። ነፍስ ነች ወደ መንግስተ ሰማያት የምትገባው፣ የእግዚአብሔር መንግስት የምትወርሰው። ኃይል የሚለው ቃል በዕብራይስጡ ሁለንተና ተብሎ ነው የሚተረጎመው። ቬሪ ማችነስ ይሉታል በእንግሊዝኛው አንዳንድ ጊዜ። ግን አንድ ትንሽ ታሪክ ተርኬ ጨርሳለሁ፣ ትንሽ ሰዓትም ስላለኝ። ስለ ጴጥሮስ ጥቂት ልበልና
በዚህ መስመር ላይ ያለ ታሪክ ጨርሳለሁ። ታሪኩ በዮሐንስ ወንጌል ምዕራፍ 21 ውስጥ ነው ያለው። ጌታ ከሞት ከተነሳ በኋላ ነው ታሪኩ የሆነው። ያው እንደምታውቁት በሕማማቱ ጊዜ የሆነውን ታውቃላችሁ። በሕማማቱ ጊዜ ጴጥሮስ ጌታ ኢየሱስን አላውቀውም ብሎ ክዶት ነበረ። ከዛም በቃ ከተነሳም በኋላ ጌታንም ከተገናኘ በኋላ ነገሮች እንትን አልሆኑለትም ለጴጥሮስና አሳ ላጠምድ እሄዳለሁ ብሎ ወደ አሳ ማጥመዱ ተመለሰ፣ ወደሚያውቀው ስራ ማለት ነው። እንደውም እሱ ብቻ ሳይሆን 6ቱን የጌታ ኢየሱስ ተከታዮች ይዞ ነው። ጴጥሮስ በጣም ኢንፍሉዌንሻል ሰው ነበር። ይዟቸው ተመለሰ፣ ወደ አሳ ማጥመድ ሄዱ ማለት ነው። እና በዚህ ቦታ ላይ ምዕራፍ 21 ላይ በጴጥሮስና በጌታ ኢየሱስ መካከል ያለውን የንግግር ልውውጥ እንድናይ ነው የፈለኩት። ዮሐንስ 21 ከ15 እስከ 17 እንዴት ነው የሚጀምረው መሰላችሁ? በልተውም ካበቁ በኋላ ብሎ ነው የሚጀምረው። እቺ ቃል በጣም ደስ ትለኛለች። በልተውም ካበቁ በኋላ ቁም ነገር በፊት እኔን አንድ ጊዜ አንድ ቦታ ላይ ስባክ ተባለ። ግብዣ ነው። ግብዣው ላይ ስበክ አሉኝ። ሰባኪ ሆኜ እዛ ቦታ ሄድኩ። ከዛ ምግቡ እዛ ጋር እንደዚህ ይሄ አዳራሽ እንደዚህ ሆኖ በዚህ በኩል የምግቡ እንትን በሚሰለፍበት ቦታ ይታያል። ከምግቡ በፊት ነው ተነስና ስበክ ያሉኝ። አሁን እዛ ጋር ቸስ የሚል ጥብስ እንትን ያመጣል። ህዝቡ እንደዚህ ያለ ምግቡ ይኸውላችሁ እዛ የህዝቡ ሐሳብ በሙሉ እዛ ነው ያለው። እንዴት አጉል ጊዜ ለሰባኪ በጣም ፈታኝ ነው አለ አይደለም? እንዲያዳምጧችሁ ትፈልጋላችሁ። እዛ ግን ከናንተ የበለጠ አትራክት የሚያደርግ አትራክሽን አለ። እና በኋላ እንትኖቹን ጠራቼ በዚህ ሁኔታ እንግዲህ ከዚህ የበለጠ መስበክ አልችልም አልኳቸውና ቁርጥ አደረኩት እንትኑን ስብከቱን ማለት ነው። ምክንያቱም እንደዛ የሆነ እችን ቃል ልመዷት። ዮሐንስ 21 ከ15 እስከ 17 ላይ የምትጀምረው በልተውም ካበቁ በኋላ ሁል ጊዜ ሰው ግብዣ ስትጠሩ መንፈሳዊ ነገሩን ከማረጋችሁ በፊት በጸሎት እንትን ብላችሁ አብሏቸው። ከዛ በኋላ ስብከቱ ያምራል፣ አምልኮ ያምራል፣ ሁሉ ነገር ይስተካከላል። ሰውን ቁጭ አድርጎ እዛ ጋር የሚሸት ምግብ ቆንጆ ቆንጆ ነገር ማስቀመጥ አይቻልም ማለት ነው። እና ይቺ ቃል በጣም ደስ ትለኛለች። በራብ ሆድ የሚደረግ ልውውጥ አይደለም። እዚህ ልውውጥ ውስጥ እነዚህ ንግግሮች ውስጥ ጌታ ኢየሱስ ክርስቶስና ጴጥሮስ የሚነጋገሩት ውስጥ ማለት ነው ፈረንጆች አንዳንድ ጊዜ ሎስት ኢን ትራንስሌሽን ይሉታል። አንዳንዴ በንግግሩ ውስጥ ያልተባሉ ነገሮች ሲሆኑ ነው። እና እንደዛ አይነት ነገር ነው እዚህ ጋር የሚሆነው። መውደድ የሚለው ቃል የአማርኛውም የእንግሊዝኛውም አንድ ቢሆንም መውደድ ላቭ ወይ ነው ለሁሉ ነገር እኛ የምንለው። ግን በግሪኩ ይሄ አዲስ ኪዳናችን ወይ በተጻፈበት በመጀመሪያው ቋንቋ ቢያንስ 3 ቃላት ናቸው መውደድ የሚለውን ነገር ለመተርጎም ማለት ነው። በመጀመሪያ በተቃራኒ ጾታዎች መካከል ያለው አትራክሽን ወደዳት ወደደው ነው እኛ የምንለው አይደለም። ያንን ለመግለጽ የግሪኮቹ ቋንቋ የሚጠቀመው ኢሮስ የሚለውን ቃል ነው። ኢሮስ ማለት በሁለት ነው አለ አይደለም፣ በአትራክሽን በመልክ አትራክሽን በእንደዛ አይነት ነገር የሆነ ነገር ነው። የባልና የሚስት የቦይፍሬንድ ነገር እንደዚህ አይነት እንትን ኢሮስ ነው የሚባለው በእነሱ መካከል የሚፈጠረው ማለት ነው። ጸባዩ የኢሮስ ምንድነው? አንድ ቦታ ባይብል ስተዲያችን ላይ እንዴት እንትን ብሎ ተጀምሮ ስለዚህ ዲስከስ እናደርግ እዛ ላይ ነው ባይብል ስተዲ አስተማሪያችን የኛ ኤልሲ ነች። ቴክ 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 ነው አለች። የኢሮስ እንትን ቴክ 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 እስከ ተቀበለ ድረስ ይወዳል። የሚወስደው ነገር ሲያጣ ኢሮስም ቢሆን ይበርዳል ማለት ነው። በሌላው ደግሞ ሁለተኛው ፊሊዮ የሚባለው ፍቅር በወንድምና በእህት ወይንም ደግሞ በሲብሊንግስ መካከል ያለው አይነት ፍቅር ነው።
እና እሱን እዛ ቦታ ላይ ስታብራራው ምንድነው ጊቭ ኤንድ ቴክ ነው ያለችው። ከወንድሞቻችን ጋራ እንሰጣቸዋለን እስከ ሰጡን ድረስ ነው አይደለም እንትኑ የሚሰራው። እና ጊቭ ኤንድ ቴክ አይነት ፍቅር ፊሊዮ እኛ ይሄንንም መዋደድ ነው የምንለው፣ ሁሉንም መዋደድ ነው። ሶስተኛውና ዋናው ግን እግዚአብሔር ለሰው ልጅ ያሳየው ፍቅር ጊቭ 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 ወይንም ደግሞ ምንም ምላሽ ሳይጠብቅ የሚሰጥ ፍቅር አንኮንዲሽናል ላቭ ሲሆን እኛም ያንን ዝም ብለን መውደድ ነው የምንለው። መውደድ መውደድ መውደድ። እና እዚህ ቦታ ላይ ግን ምንድነው የሚሉት ጌታ ኢየሱስና ጴጥሮስ ሲነጋገሩ የዮና ልጅ ስምዖን ሆይ ትወደኛለህን ብሎ ጠየቀው። አይደለም ትወደኛለህን ብሎ ሲጠይቀው ጌታ ኢየሱስ ክርስቶስ አጋፔ የሆነውን ፍቅር ተጠቅሞ ነው ይላሉ። ጴጥሮስ ግን ሲመልስለት አጋፔ የሚለውን ቃል ሳይሆን የተጠቀመው ፊሊዮ የሚለውን ቃል ተጠቅሞ ነው ጌታ ሆይ እንደምወድህ አንተ ታውቃለህ ያለው ማለት ነው። ጌታ ደግሞ ሲጠይቀውም አሁንም ጴጥሮስ የመለሰው በዚሁ በፊሊዮ ነበረ። ለሶስተኛ ጊዜ ግን ሲጠይቀው ጴጥሮስ አዝኖ ይላል እዛ ቦታ ላይ አዝኖ የምትል ቃል አለች። ጌታ ሆይ ሁሉን ታውቃለህ፣ እንደምወድህም ታውቃለህ፣ አንተ ታውቃለህ ሲል አጋፔ የሚለውን ነው ሶስተኛው ላይ የተጠቀመው ይላሉ። ለምንድን ነው በመጀመሪያ ጴጥሮስ ጌታ በጠየቀበት በአጋፔ ያልመለሰለት? አይደለም ብዙ ጊዜ እወድሃለሁ ማለት መቼም እወድሃለሁ ወይ እወድሻለሁ ማለት በተለይ ለወንዶች እወድሻለሁ ማለት ይቸግረናል። እወድሃለሁ ስትለው አንቺም ቆንጆ ነሽ የሚለው አይነት ነገር ማለት ነው እንትን እና የብሉይ ኪዳን ቅዱሳን ግን ይሄንን አጋፔ የሚለውን ፍቅር ላለማለት የሚፈሩት ከብቃት የተነሳ ነው። አጋፔ የሚለውን ፍቅር ለመስጠት የሚችል አቅም የለኝም። እነሱ በጣም እንደኛ የነጻነት እንትን የላቸውም። የሚያደርጉት ሁሉ ተለክቶ ነው። እንደውም ምን ይላሉ በብሉይ ኪዳን ውስጥ ይሄ ቃል እግዚአብሔርን ይወዳል ተብሎ የተነገረለት አንድ ሰው ብቻ ነው። አንደኛ ነገሥት ምዕራፍ 3 ቁጥር 3 ሰለሞን እግዚአብሔርን ይወድ ነበር። ሌሎቹ የብሉይ ኪዳን ቅዱሳን ይሄ ነገር አልተባለላቸውም። እነ አብርሃም፣ እነ ዮሴፍ፣ እነ ኢያሱ፣ እነ ሳሙኤል እና ከነኚህ ሁሉ ማናቸውም እግዚአብሔርን ይወድ ነበር የተባለለት አልነበረም ይላሉ። ስለዚህ እነርሱም ራሳቸው ይህንን ቃል ለመጠቀም ይፈሩ ነበር። እግዚአብሔርን በጣም ስለሚፈሩና እግዚአብሔርን በጣም ስለሚያከብሩ ሰምታችሁ ይሆናል እግዚአብሔር የሚለውን ስም ለመጻፍ እንኳን በጽሁፍ ውስጥ ሆነው እየጻፉ እግዚአብሔር የሚለው ቃል ጋር ሲደርሱ ብዕራቸውን ይቀይራሉ ይባል ነበር እና እነዚህ የሚጽፉ ጻፍቶች ማለት ነው። እና ለእግዚአብሔር ካላቸው አክብሮት የተነሳ እና ብዙ ጊዜ እዚህ ቦታ ላይ ጴጥሮስ ያንን አለማለቱ ቃሉን ከመፍራቱ ወይንም ደግሞ ከመንፈሳዊ ባህሉ የተወረሰ ስለሆነ ነው። ጴጥሮስ ወጥቶ አንኮንዲሽናል በሆነው አይ ላቭ ዩ ወይንም ደግሞ አንኮንዲሽናል በሆነው ላቭ ሊላልቻለው የሚል እንትን አለ እና የብሉይ ኪዳን ሰዎች የሚባለውን ነገር የሚሉት በስርዓት ነበረ። በነሱ ኪዳን እነሱ ከእግዚአብሔር ጋር ባላቸው ኪዳን ጌታን እወደዋለሁ ብሎ አብሶሉት ኤንድ አንኮንዲሽናል ዲክላሬሽን ስለሚሆን ራሳቸውን ይፈሩ ስለነበረ ነው። እና እኛ አዲስ ኪዳን ሰዎች ነፃነት አለን ጌታ ኢየሱስ ክርስቶስን እወድሃለሁ ብለን ለመናገር። ግን ጌታ ኢየሱስ ክርስቶስን መውደድ አለብን። ብትወዱኝ ምንድነው ትእዛዜን ጠብቁ። ሰውየው ሴትዮዋ ቤት ሊሰርቅ ሄዳሉ። ሌባ ሴትዮዋ በር ሰበረ፣ ገባባቸው። አሮጊት ሴትዮ ናቸው። በቃ ደንግጠው ቁልጭ ሲሉ ቁጭ አድርጎ አሰራቸውና እሳቸውን አስቀምጦ መዝረፍ ጀመረ። በቃ ሀብታቸውን እየወሰደ ይከታል እንትን ውስጥ እና
ከዛ ሲያይ ሴትዮዋ ቁጭ ብለው አንድ የክርስቲያን ቻናል ነው ቴሌቪዥን ላይ የሚያዩት። ዞር ብሎ ሲያይ ደግሞ አላ ይህንን ሰባኪ አንቺም የምታየው እሱን ነው፣ እኔም የሚወደው ሰባኪ ነው አላቸው ይባላል። እንዴ አንተም ታውቀዋለህ እንዴ ብለው ሲጠይቁት አዎ እንዳውም ጌታን የተቀበልኩት እሱ ሲሰብክ ነው። እንደዛ አይሆንም ወገኖች ሆይ፣ እንደዛ ሊሆን አይችልምና ሙሴ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ አምላክ ነው ብሎ ባወጀው አዋጅ በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ሐሳባችን እንድንወደው ነው የተጠራ ነው። ያንን ደግሞ የምናደርገው ትእዛዙን በመጠበቅ ነው ብሎ ነው ጌታ ኢየሱስ ክርስቶስ ያስተማረን። መታዘዝ የሚገባኝን ያህል እታዘዛለሁ ሆይ ብለን መጠየቅ አለብን። ማገልገል የሚገባኝን ያህል አገለግለዋለሁ ሆይ። ለእግዚአብሔር የሆነ ማንነት ማለት በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ሐሳባችን ስንወደውና በድርጊታችንና በአገልግሎታችንም ደግሞ ስንገልጸው ነው። ጌታ ይባርካችሁ። አሜን። ብድግ ብለን እንጸልይ። ሃሌሉያ ሃሌሉያ። ቆመን እንጸልይና አሰናብታቸዋለሁ። ዛሬ እንደውም 15 ደቂቃ ሰጥቻቸዋለሁ። አልጨረስንም፣ ሰዓቱ አላለቀም። ሃሌሉያ። እግዚአብሔር ሆይ ተባረክ። ጨርሰን ጸልየን እንውጣ። ግድ የላችሁም፣ አትቸኩሉ። ጌታ ሆይ ተመስገን። ጌታ ሆይ ከፍ ከፍ በል። እግዚአብሔር አምላካችን ሆይ ስለተናገርከን ቃል በጣም አድርገን እናመሰግንሃለን። እግዚአብሔር ሆይ እንድንወድህ ይሆንልን ዘንድ በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ኃይላችን የምንወድህ የምንከተልህ፣ ትእዛዝህንም ደግሞ የምንጠብቅ የምናገለግልህ እግዚአብሔር አምላካችን ሆይ የልባችን ፍቅር ኢየሱስ ክርስቶስ ይሆን ዘንድ እንጸልያለን። በፍቅር እንድናገለግልህ ጌታ ሆይ በመሰጠት እንድናገለግልህ ይህንን ጉባኤ ለዚህ ቀድሳለሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። በአገልግሎታችሁ እግዚአብሔርን ደስ የምታሰኙ በፍቅር የምታገለግሉ በእውነትም በመሰጠት የምታገለግሉ ያድርጋችሁ። እግዚአብሔር ይባርካችሁ። በሰላም ሂዱ። አሜን።